የጉባ ብስራቶች የመደመር መንግስት ሩፋቶች በሚል መርህ በደሴ ከተማ በተካሄደ ህዝባዊ ውይይት ላይ የደሴና ዙሪያው ነዋሪዎች ተሳታፊ ሆነዋል። ከዚህ ቀደም የመልካም አስተዳደር ችግርና በህዝቡ ዘንድ ቅሬታን ይፈጥሩ የነበሩ ተግባራት መቀረፋቸውን ያነሱት የውይይቱ ተሳታፊዎች የህዝቡ ጥያቄ ምላሽ እንዲያገኝ ለተሰራው ስራ እውቅና ችረዋል። ደሴ ከተማ ባላየነው አይተን የማናቀውን ስራ ሰርተውልናል። እስከቲባቸው እናቶ ካሲም እናቶ ሽመልስ ወንድ ናቸው። ክልሉ ይገድፈዋል፣ ደሴ ከተማ ወሎ ይገድፈዋል። አሁንም ተጎኑነን። አራዳ አካባቢ ከፍተኛ የእሳት ቃጠሎ ተነሳ። የአካባቢውን ህብረተሰብ እንባ አብሶ ከችግሩ ፈቷል። ይሄንን እነሱ እንደቀላል አይተውት ሊሆናል። ለአካባቢው ህብረተሰብ ግን ከፍተኛ የነበረው ችግር አሮንቃ ያወጣ ትልቅ ስራ ስለሆነ በወቅቱ ከፍተኛ ምስጋና አቅርበናል። በኮሪደር ልማት ገበያ ማረጋጋት የተጀመረ ነገር አለ። ይሄን አጠናክረን መቀጠል አለብን። የመድኃኒት አቅርቦት ብዙ የተጀማመሩ ነገሮችን ይሄንን የማህበረሰቡ ድጋፍ ተጨምሮበት የተሰራው ስራ በርቱ ሊባል ይገባል። ባለፉት የለውጥ ዓመታት የተከወነው ስራ የከተማዋንም ሆነ የአካባቢውን ሁለንተናዊ እንቅስቃሴ በማነቃቃቱ ረገድ በጎ ሚና መወጣቱን በመድረኩ ላይ አጽንኦት ሰጥተው ያነሱት ነዋሪዎቹም የተሰሩ ስራዎች አድናቆት የሚቸራቸው ናቸው ይላሉ። ምንም እንኳን እንዲህ ያሉ ተጨባጭ ለውጦች ቢመዘገቡም በቀጣይ ትኩረት የሚሹና ሊፈቱ የሚገቡ ጉዳዮች እንዳሉም ጠቁሟል። አስፈላጊ የኳስ ሜዳ እንኳን የሌላቸው ትምህርት ቤቶች አሉ። ምሳሌ አለ። ንጉስ ሚካኤል ትምህርት ቤት 1922 የተመሰረተ ትምህርት ቤት ነው። አንጋፋ ትምህርት ቤት ሃይ ስኩሉ ሳይሆን ታችኛው አቢጥ የሚባለው በተለምዶ ማለት ነው። ምንም አይነት የኳስ ሜዳ እንኳን የለውም። ብዙ ትምህርት ቤቶች የገጠር ትምህርት ቤቶች ሳይጠኑ በሚያምር መልኩ እየተማሩ ወርዳችሁ ግን ብታው ትምህርት ቤቱ በጣም ያሳዝናል። ይሄንን ሰነዱ ውስጥ እንደ ጥያቄ ብትይዙልኝ ለማለት ነው። አመሰግናለሁ። በበጋ ወራት ያስቸገረን አቧራ ነው። እጅግ በጣም የሆነ አቧራ ያስቸገረን ያለው። በክረምት ወራት መስመሩን የለቀቀ መስመሩን የሳተ ጎርፍ በጣም ያስቸገረንና የብዙ ድሃዎች ቤት እየገባ ብዙ ቤቶችን እያጠፋብን ያለው። አሁን ጥሩ ነው። ኮሪደር ልማት ይመጣል። መዝናኛዎች ምናምን አሉ፣ ከሱስ ሊወጡ ይችላሉ። በጣም አሪፍ። በጣም በነገራችን ደስ ይላል እየተሰራ ነው። ግን ስቴዲዮ የለም። ወጣቶች ከታች እየተነሱ ነው። እግር ኳስ ተጫዋች ምናምኖች አሉ አይደለ? ህፃናት እኮ ገና እነዚህ ነገሮች ከተሰራ እያደጉ ውሏቸውን እዛ ያደረጉ አንደኛ ለሀገር ይጠቅማሉ፣ ሁለተኛ ደሴን ያስጠራሉ። ስለዚህ ስቴዲዮ እስካሁን ድረስ ያልተነሳበት ምክንያት ምንድነው? በተለይ ከመልካም አስተዳደር ጋር በተገናኘ እስከ ታችኛው መዋቅር ያሉ የአሰራር ክፍተቶችን ማረቅ እንደሚገባም በመድረኩ ተጠይቋል። አምፖል ተተከለ በኋላ በሁለተኛው ቀን ጠፍቶ እስካሁን ድረስ ማብራቱ እንዲሰራልን ብንጠይቅም ውጤት አልመጣልንም። ይህንን የኛ ክቡር ከንቲባችን እንዴት ያውታል የሚል ጥያቄ ነው። ከላይ ያለው አመራር አጠቃላይ ያለን የልማት ስራ በመሰረተ ልማት ላይ የምንሰራው በጣም አመርቂ ስራ እሰይ የሚያሰይ ስራ አለ። አገልግሎት አሰጣጣችን ወደ ታይ ለማውረድ ደግሞ ክፍለ ከተሞችና ቀበሌዎች አሁንም ታች ህዝቡ ጋር በዚህ ልክ መድረክ እየፈጠሩ መግባባትና መወያየት ህዝቡን ከጎን ማሰለፍ ያስፈልጋል። ሀገር በተለያዩ ፈታኝ ሁኔታዎች ውስጥ ሆና ትልሟን አሳክታለች። ይህም ትልቅ አቅም ስለመገንባቷ ማሳያ ስለመሆኑ በተነሳበት መድረክ ላይ የህዝቡ አጋርነት የላቀ እንደነበር ተመላክቷል። ህዝቡ ያነሳቸው የተለያዩ ጥያቄዎችም ተገቢውን ምላሽ እንዲያገኙ በትኩረት እንደሚመራ ከፍተኛ አመራሮቹ በምላሻቸው አረጋግጧል። እስከ 70% የሚደርስ ነው በክልላችን የህዝብ ቁጥር ውስጥ። ይህ ኃይል በተገቢው መንገድ ጉልበቱን ዕውቀቱን እና ያለውን ጠቅላላ ሐሳብ ኢኮኖሚ ውስጥ ካላስገባ ነው በስተቀር ይሄን ክልል መለወጥ አይቻልም፣ ሀገር መለወጥ አይቻልም። ስለዚህ ይሄንን አምራቹን ኃይል መጠቀም የሚያስችል ስራ መስራት አለብን ብለን በሁሉም በዘርፍ ተለይቶ በሁሉም ዘርፍ እቅድ አቅደን እየተንቀሳቀስን ስለሆነ ለዚህ እቅድ ስኬታማነት እናንተም የበኩላችሁን እንድታበረክቱ ለማንሳት ነው። በፌደራል ደረጃ የሚመለሱትን በፌደራል ደረጃ ምላሽ እንዲያገኙ እናደርጋለን። በክልል ደረጃም የክልል አመራሮች እዚህ ስላሉ በክልል ደረጃ አፋጣኝ ምላሽ የሚያስፈልጉ ጉዳዮችን እንደዛው በክልል ደረጃ ምላሽ እንዲያገኙ እናደርጋለን። ከተማ አስተዳደሩም አሁን እናንተጣም ትኩረት ይፈልጋሉ ተብሎ ቅድም የተነሱ አሉ፣ ሌሎችም ክፍለ ከተማ አካባቢ የሚፈልጉ አሉ። እነዛ ነገሮች ለይተን በእቅድ ምላሽ የምንሰጥባቸው ይሆናል ማለት ነው። ይሄ ሁሉ የሚመራው ብልጽግና ፓርቲ ነው። የእናንተው ፓርቲ ስለሆነ እዛ እዚህ የሚባል ነገር የለም።
በጋራ የምናየው ይሆናል። ሀገር የዜጎቿን ሁለንተናዊ ተጠቃሚነት ለማረጋገጥ ትልቅ ውጥን ይዛለች። ይህም ትኩረት ተሰጥቶት ይሰራል ነው የተባለው። ኢትዮጵያን ከፍ የሚያደርጉ የኢትዮጵያን መዳረሻ የሚያመላክቱ ፕሮጀክቶች እየተገነቡ ነው ያሉት። ደሴ ከተማም ላይ የተጀመረው ኮሪደር ልማት ተጠናክሮ መቀጠል ያለበት፣ የእናንተ እገዛና ድጋፍ ማግኘት ያለበት፣ የደሴን ገጽታ የሚገነባ የደሴ ከተማ ነጋዴዎች የተሻለ ገቢ እንዲያገኙ የሚያደርግ ከተማውን ተመራጭ የሚያደርግ ስለሆነ የጀመርናቸውን ትላልቅ ፕሮጀክቶችን አጠናክረን የምንሄድ መሆናችንን መረጃ ለመስጠት ነው። እናመሰግናለን።